ሰላም ውድ ተመልካቾች እንዴት ናችሁ? እንደምን አላችሁ? ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ለሚመለከተው አካል እንዲደርስ ላይክ፣ ኮሜንት፣ ሼር አድርጉ። ቻናሉንም ሰብስክራይብ በማድረግ ቤተሰብ ይሁኑ እላለሁ። ይህ መረጃ ምንድነው? ሰሞኑን የአማራ ትግል ወጥ በሆነ መንገድ እየሄደ ይገኛል። በመሬት ላይ ያለው ፋኖ ወደ አንድነት መምጣቱና ከፍተኛ የተናበበ ድል ማስመዝገቡ ዲያስፖራው ከአብይ አህመድ የኢንሳ ደህንነቶች ተለቋል። ምክንያቱም በኤምባሲ ሰራተኛ ስም የራሱ የሚያምናቸውን ወደ ውጭ እያስወጣ ከኤምባሲ ሰራተኛ አስመስሎ እንግዲህ አማራ አስመስሎ አረንጓዴ ቢጫ ቀይ እያሳዘ ሲያደራጅና የዲያስፖራውን ገንዘብ ሲዘርፍ ኖሯል። የአማራን ፖለቲካ ሲጎትት ኖሯል፣ ሲከፋፍል ኖሯል። አሁን ግን አፋብን አንድ መሆኑን ተከትሎ እንግዲህ ውስጥ ለውስጥ ያወቁ ሲቆጩ የነበሩ ዲያስፖራዎች እነዛ ደህንነቶችን አግልለው ራሳቸውን የቻለ ድርጅት ፈጥረው መጥቷል። አሁን አፋብን ከመጣ ወዲህ ከ20 በላይ የነበረው በአማራ ስም የተደራጀ የዲያስፖራ ክንፋውን የለም፣ ድምጹ አጥፍቷል። አፋብን አንድ ሲሆን እንደገና ሰልፉን በአንድነት ማጧጧፍ፣ በአንድነት መደገፍ፣ ያብይን ማጋለጥ ሲኖርበት አሁን እያንዳንዱ ድምጹን አጥፍቷል። ለምን ቢባል አፋብን አንድ ድርጅት ኑሯል። በሰፈር በጎጥ ነበር እየሰበሰቡ የሚዘርፉ በፊት። ይህ ዘረፋ ስለሌለ አሁን ድምጥ ማጣቸው ጠፍቷል። ምክንያቱም አሁን ይህን ምንድነው ፋኖ ይከፋፈላል፣ አፋብን እስኪከፋፈል ይፈርሳል ብለው ውስጥ እየሰሩ ነው። ፋኖ እስኪፈርስ ድረስ ራሳችንን በህዝብ ከምንጠላ ሰከን ብለን እንቆይ አይነት ነገር ነው አሁን የሚታይባቸው ዲያስፖሮች። ምክንያቱም ለአማራ የማይጠቅም ስብስብ ስለሆኑ ማለት ነው። አሁን ቢሆኑ ከአማራ ህዝብ ይለያሉ። ፋኖ በይበልጥ ዲያስፖራው በግፍ ወደ አንድ ይመጣባቸውና ቀጣይ ፋኖ ላይ ችግር የተፈጠረ ሲመስላቸው ቢጮህ እንኳን የሚሰማቸው ዲያስፖራ አይኖርም ማለት ነው። አሁን ሰከን ብሏል። ነገር ግን አሁን እንዴት ነው የአማራ በዚህ ደረጃ ባለበት ፋኖ አንድ በሆነበት ሁሌ እንደግፍ ሰላማዊ ሰልፍ ወጥቶ ያብይ እንደማጨቃይቶ የሚያሳየው ሁሉ የት ሄደ? በአሜሪካ በዲሲ የት ሄደ? በካናዳ ያለው የት ሄደ? በጣሊያን ያለው በጀርመን ያለው ዲያስፖራ የት ሄደ? አሁን እንዴት የእንግሊዝ ላይ ብቻ ሰላማዊ ሰልፍ ይደረጋል ስትሉ የፈረንሳይ ያለው የት ሄደ ስትሉ በአብይ ደህንነቶች ነው የሚመራው። የአብይ ደህንነቶች ሰርገው ገብተው ከፋፍለውታል ዲያስፖራውን። አሁን እንደገና እያንሰራራ ነው ዲያስፖራው። ይህ ነው እንግሊዝ ብቻ የተደረገበት ምክንያት እንጂ አሁን በአንድ ቀን 27 ድሮን በሚጣልበት በ27 ድሮን የአማራ ህዝብ በሚጨፈጨፍበት ሰዓት እንዴት እንግሊዝ ላይ ለንደን ላይ ብቻ እንዴት ሰላማዊ ሰልፍ ይደረጋል በዚህ ሰዓት? ስለዚህ መጥራቱን ያሳያል። የአማራ በዲያስፖራ በኤምባሲ ሰራተኛ ስም የላከውን ደህንነት አሁን መጠቀም አይችልም አብይ። ምክንያቱም ፋኖ አንድ ሆኖበታል። ዲያስፖራው ወደ አንድነት እየሄደ ስለሆነ ሌላ ነገር ቢያራምር፣ ምክንያቱም እነዚህ ደህንነቶች የአብይን የጨፈጨፋቸውን ኮዙ ኢሚዲየትሊ ተጠቂ የሆኑትን ፎቶና መረጃ ይዞ ዲያስፖራው ስለሚወጣ ያን እንዲያደርጉ አይፈቅዱም። ስለዚህ ሰልፉን ማጓተት ነው። እስኪ ፋኖ አንድ ሆኖ ይጠናከር፣ እስኪ ቆይ ምናምን ብለው በዚህ ሰበብ እንግዲህ እስኪ ፋኖን ሊከፋፍሉት ይችላሉ። አፋብንና አፋድ አንድ መሆናቸው ሰርጎ የገባ ስለሚኖር እኛ ተሳታፊ ባንሆን እያሉ እየጎተቱ ነው ዲያስፖራው። ይህ ነገር በጣም በጥንቃቄ መታየት አለበት።